የትግራይ ኃይሎች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ጋር ውይይት ቢያደርጉም በደሞዝና ጥቅማ ጥቅም ጉዳይ ያነሱት ተቃውሞ ለሁለተኛ ቀን ቀጥሏል። በአዲስ ቅዳም ከተማ ዛሬ ከንጋት ጀምሮ በተደረገ ውጊያ 19 ያገዛዙ ወታደሮች ሲገደሉ 27 የሚሆኑት መቁሰላቸው ተሰምቷል። ባለስልጣኑ በሰው ማገት ተጠርጥረው ታሰሩ ተብሏል። በአማራ ክልል የደቡብ ጎንደር ዞን የፋርጣ ወረዳ ዋና አስተዳዳሪ የሆኑት አቶ ሙሉ አበጄ ከሰው እገታ ወንጀል ጋር በተያያዘ በቁጥጥር ስር መዋላቸው ተሰምቷል። የአማራ ብሔራዊ ኃይል አፍባ ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር በዘመቻ ኮማንዶ ደምሰው ከተማው ከፍተኛ የጦር ሜዳ ድል አስመዝግበዋል። ያገዛዙ ካምፕ በብርሃን ፍጥነት እየተናደ ነው። የአርበኛ ዘመነ ካሴን ጥሪ የተቀበሉ 11 ወንድሞቻችን ብርጌዳችን ተቀላቅለዋል ብለዋል። መቀሌ አሁን ከ100 በላይ ታጣቂዎችና አመራሮች እንዲታሰሩ ትዕዛዝ ተላልፏል። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣቸዋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችን ሆኖ እነሆ ወደ መረጃችን ገባን። የትግራይ ኃይሎች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ጋር ውይይት ቢያደርጉም በደሞዝና ጥቅማ ጥቅም ጉዳይ ያነሱት ተቃውሞ ለሁለተኛ ቀን ቀጥሏል። የተሻለ ደሞዝና ጥቅማ ጥቅም የጠየቁ የትግራይ ኃይሎች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ትናንት ማምሻውን ውይይት ቢያደርጉም ተቃውሟቸው ለሁለተኛ ቀን በተለያዩ የክልሉ አካባቢዎች መቀጠሉ ተነግሯል። የትግራይ ኃይል አባላት ትናንት ሰኞ ጥቅምት 3 ቀን 2018 ዓ.ም በመቀለ ከተማ አሉላ አባነጋ አየር ማረፊያ የሚወስደውን መንገድ ጨምሮ በርካታ መንገዶችን ዘግተው እንደነበር ተነግሯል። ወታደሮቹ የደሞዝ ጭማሪና ከቀድሞ የክልሉ ልዩ ኃይል አባላት ጋር የሚመጣጠን አበል እንዲሁም የመኖሪያ ቤትና ሌሎች ድጋፎች እንዲደረግላቸው ጠይቀዋል። አዲስ ስታንዳርድ የተቃውሞ ሰልፍ ዛሬ ማክሰኞ ዕለት ቀጥሎ እንደዋለ እና ተጨማሪ መንገዶችም መዘጋታቸውን ተመልክቷል። አብነትም የትግራይ ኃይል አባላት ከመቀለ በስተ ሰሜን ምስራቅ 35 ኪሎ ሜትር ርቀት ላይ በምትገኘው አጉላ የክልሉን ዋና ከተማ ከውቅሮ ከአዲግራትና ከሌሎች ሰሜናዊ ከተሞች ጋር የሚገናኘውን ዋና መንገድ በመዝጋት በአካባቢው ያለውን የትራንስፖርት እንቅስቃሴ አግደዋል። አንድ የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ምንጭ ለአዲስ ስታንዳርድ እንዳረጋገጠው ሌተናል ጀነራል ታደሰ ወረደ ውጥረቱን ለማርገብ በማሰብ በመቀለ ከተማ ተቃዋሚዎቹን አነጋግረው ነበር። ይሁን እንጂ የተቃውሞ ሰልፎች በዛሬው ዕለትም ቀጥለው ውለዋል። በሌላ መረጃ ባለስልጣኑ በሰው ማገት ተጠርጥረው ታሰሩ ተብሏል። በአማራ ክልል የደቡብ ጎንደር ዞን የፋርጣ ወረዳ ዋና አስተዳዳሪ የሆኑት አቶ ሙሉ አበጄ ከሰው እገታ ወንጀል ጋር በተያያዘ በቁጥጥር ስር መዋላቸው ተሰምቷል። የአስተዳዳሪው በቁጥጥር ስር መዋል በአካባቢው ከተፈጸሙ የእገታ ወንጀሎች ጋር እጃቸው እንዳለበት በመጠርጠሩ መሆኑን የመጀመሪያ መረጃዎች ያመላክታሉ። ስለ ጉዳዩ ዝርዝር ሁኔታና ስለተፈጸመው የእገታ ወንጀል አይነት እስካሁን በይፋ የተገለጸ ነገር የለም። የአንድ ወረዳ ዋና አስተዳዳሪ በእንደዚህ አይነት ከባድ ወንጀል መጠርጠራቸው በአካባቢው የጸጥታና የመልካም አስተዳደር ሁኔታ ላይ ከፍተኛ ጥያቄዎችን የሚያስነሳ ሲሆን በማህበረሰቡ ዘንድም መነጋገሪያ ሆኗል። የሰው እገታ ወንጀል በተለያዩ የሀገሪቱ ክፍሎች ከቅርብ ጊዜ ወዲህ እየተበራከተ የመጣ የጸጥታ ችግር መሆኑ ይታወሳል። ይህ ክስተት የመንግስት ባለስልጣናት በህግ ተጠያቂነት ዙሪያ መንግስት እየወሰደ ያለውን እርምጃ አካል ሊሆን እንደሚችል ግምቶች እየተሰጡ ነው። የጸጥታ አካላት በጉዳዩ ላይ ምርመራ እያደረጉ መሆኑን የሚጠበቅ ሲሆን ምርመራው በኋላ ዝርዝር መረጃዎች ለህዝብ ይፋ ያደርጋሉ ተብሎ ይጠበቃል ሲል ዛበሻ ዘግቧል። በአዲስ ቅዳም ከተማ ዛሬ ከንጋት ጀምሮ በተደረገ ውጊያ 19 ያገዛዙ ወታደሮች ሲገደሉ 27 የሚሆኑት መቁሰላቸው ተሰምቷል። በአፍባ ምዕራብ አማራ ቀጠና አጼ ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር ስር የሚገኙት 10 አለቃ ኤፍሬም አጥናፍ ብርጌድ አባላት ዛሬ ጥቅምት 4 2018 ዓ.ም ከንጋት ጀምሮ አዲስ ቅዳም ከተማ ውስጥ በመግባት ባደረጉት የጨበጣ ውጊያ በጠላት ላይ ከፍተኛ የሰብአዊና ቁሳዊ ኪሳራ ማድረስ መቻላቸውን መረብ ሚዲያ ከዕዙ ህዝብ ግንኙነት መምሪያ ያገኘው መረጃ ያመለክታል። ከንጋት ጀምሮ እስከ ረፋድ ዘልቋል በተባለው በዚህ ውጊያ በቁጥር 19 ያገዛዙ ወታደሮች ሲገደሉ 27 የሚሆኑት ደግሞ ቆስለዋል ያለው ዕዙ በተጨማሪም 16 የነፍስ ወከፍ ክላሽንኮቭ መሳሪያ በፋኖ መማረኩን አረጋግጧል። ማርፈጃውን በተካሄደው ውጊያ በአዲስ ቅዳም ከተማ ውስጥ በሚገኙ በአዲስ ቅዳም ስላሴ፣ በአባ አይን ዓለም፣ በከብት ገበያና በባታ ቤተክርስቲያን አካባቢ መሽገው የነበሩ የጸረ አማራው ብልጽግና ቡድን ወታደሮች ናቸው እርምጃ የተወሰደባቸው የተባለ ሲሆን በዚህ ውጊያ ከወደ ፋኖ የተሰነዘረባቸውን እርምጃ መቋቋም የከበዳቸው ቀሪዎቹ የጠላት ብልጽግና ወታደሮች ሙትና ቁስለኛቸውን ሳያነሱ አድጓሜ ተብሎ ወደሚጠራው ተራራ መፈርጠጣቸውን መረብ ሚዲያ ከዕዙ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል።
የአማራ ብሔራዊ ኃይል አፍባ ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሌ ኮር በዘመቻ ኮማንዶ ደምሰው ከተማው ከፍተኛ የጦር ሜዳ ድል አስመዝግቧል። በምዕራብ ወሎ ግንባር መሃል ሳይንት ወረዳ ውስጥ ከትናንት ማለትም መስከረም 1 ቀን 2018 ዓ.ም ጀምሮ ከዛሬ እኩለ ቀን ድረስ በተደረገው ትንቅንቅ የንጉስ ሚካኤል አሌ ኮር ሰራዊት የመሃል ሳይንት ወረዳ መቀመጫ የሆነችው ደንሳ ከተማ ውስጥ መግባቱ ተረጋግጧል። ከኮሩ ሰራዊት መካከል የአማራ ሳይንት መቅደላ ክፍለ ጦር፣ የመብረቅ ክፍለ ጦር እና የኢንጂነር ደሳለኝ አሰፋ ክፍለ ጦር የተወሰኑ አህዶች ተወጣተው በሰሩት ኦፕሬሽን እስካሁን በደረሰ መረጃ መሰረት ከ30 በላይ ጠላት የተደመሰሰ ሲሆን አንድ የአድማ ብተና ሻለቃ መሪና አንድ ሻምበል መሪ እንዲሁም 3 የወረዳ አመራሮችም አብረው እስከ ወዲያኛው ተሸኝተዋል። የተደመሰሰው ጠላት ቁጥር ሊጨምር እንደሚችልም ይገመታል። ኦፕሬሽኑ 11 የጠላት ምርኮኛ እንደተያዘም ነው ለመረጋገጥ የተቻለው። በሚኒሊክ ዕዝ ምክትል ዘመቻ መሪ ኮሎኔል ፈንታው መኩዬ፣ በዙ ምክትል ወታደር አዛዥ ሻለቃ ሀብታሙ ደምሴና በንጉስ ሚካኤል አሌ ኮር አዛዥ በአርበኛ አብነው ታደሰ እንዲሁም በዙ ወታደራዊ አማካሪ በሻለቃ ክንዱ ሰውነት የተመራው የደንሳ ኦፕሬሽን የጠላት 4 ከባድ ምሽጎች የተሰበሩበት መሆኑም ታውቋል። በከተማይቱ ዳር ማለትም በጎራደ ሽነት፣ በዙሃ፣ በጎጃም በርና በሙያና ቴክኒክ ጠላት ያዘጋጃቸው ምሽጎች ሙሉ በሙሉ ተሰብረዋል። ጠላት ሲጠቀምባቸው የነበሩ ቁሳቁሶችና ሌሎች ንብረቶች በኮሩ ሰራዊት እጅ ገብተው ወደ ፋኖ የጦር ሰፈር የተወሰዱ ሲሆን በኮሎኔል መብሬ የተመራው የጠላት ኃይል ከስከዛሬው በበለጠ አኳን ከባድ ሰብአዊ ኪሳራ ጭምር እንደደረሰበት ነው የውስጥ ወታደራዊ ምንጮች የገለጹት። የአገዛዙ ካምፕ በብርሃን ፍጥነት እየተራደ ነው ተባለ። የአርበኛ ዘመነ ካሴን ጥሪ የተቀበሉ 11 ወንድሞቻችን ብርጌዳችንን ተቀላቅለዋል ብለዋል። ከዚህ ቀደም በድርጅታችን መሪ አርበኛ ዘመነ ካሴ የተላለፈው የምህረት ጥሪን በመቀበልና ብርጌዳችን የአፍባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 3ኛ ጎጃም አገው ምድር የ10 አለቃ ኤፍሬም አጥናፍ ብርጌድ መስከረም 23 2018 ዓ.ም አዲስ ቅዳም ከተማ ከተደረገው ዘመቻ 50 አለቃ አይሸሽም ተክሌ ኦፕሬሽን በኋላ ያስተላልፈውን ፋኖን ተቀላቅላችሁ ህይወታችሁ አትርፉ አዋጅ በማክበር ስማቸው ለጊዜው እንዲጠቀስ ያልፈለጉ 3 የወጡ ወንድሞቻችን ጨምሮ አንደኛ 50 አለቃ ምረት አደራ ከአድማ ብተና፣ ሁለተኛ ሀብታሙ ተገኘ ከሰላም አስከባሪ፣ ሶስተኛ ያዛቸው ካሳውን ከሰላም አስከባሪ፣ አራተኛ ፈተነ አስማረ ከሰላም አስከባሪ፣ አምስተኛ በላይነህ ገረም ከሰላም አስከባሪ፣ ማርያም ምትኩ ከሰላም አስከባሪ፣ ስዩም አበጋዝ መከላከያ፣ ተስፋዬ ተክሌ መከላከያ በድምሩ 11 ወንድሞቻችን መስከረም 26 2018 ዓ.ም እና ጥቅምት 1 2018 ዓ.ም አዲስ ቅዳም ከተማ ከተከማቸው የጠላት ካምፕ በማምለጥ የአፍባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 3ኛ ጎጃም አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፍ ብርጌድን በሰላም ተቀላቅለዋል። መቀሌ አሁን ከ100 በላይ ታጣቂዎችና አመራሮች እንዲታሰሩ ትዕዛዝ ተላልፏል። የህወሓት ከፍተኛ የፖለቲካና ወታደራዊ አመራሮች ሌሊቱን ባልታወቀ ግለሰብ ቤት የክልሉ የሰላምና ጸጥታ ኃላፊ ፍስሐ በየነ ቤት እንደሚሆን ይገመታል ባደረጉት አስቸኳይ ስብሰባ በትናንቱ የመቀሌና በቅዳሜው የአዲ ጉደም ተቃውሞን ያስተባበሩ ያሏቸውን የታጣቂ ቡድን አመራሮችና አባላት እንዲታሰሩ አስቸኳይ መመሪያ ማስተላለፋቸው ታውቋል። አመራሮቹ በተለይ ከአርሚ 22 እና ከአርሚ 44 በድምሩ 100 በላይ የሚሆኑ በጉዳዩ እጃቸው አለባቸው ያሏቸው የታጣቂ አመራሮችና አባላት በአስቸኳይ በቁጥጥር ስር እንዲውሉ ትዕዛዝ ያስተላለፉ ቢሆንም ፈጻጸሙን በተመለከተ ተጨማሪ ተቃውሞ እንዳይፈጠር በሚል ከፍተኛ ስጋት እንዳደረባቸው ታውቋል። በቁጥጥር ስር እንዲውሉ ስም ዝርዝራቸው ከተያዘ አካላት መካከል በሁለቱ አርሚዎች ውስጥ ተቃውሞውን አነሳስተዋል በሚል የተጠረጠሩ የኮርና የክፍለ ጦሩ አመራሮች ጭምር እንደሚገኙበት ከታማኝ ምንጮች አረጋግጠናል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ